ሰላም ሰላም የጸዳ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው ባለ ሁለት ድምጾች ቃላት ምስረታ ነው። ባለ ሁለት ድምጾች ቃላት ምስረታ እንግዲህ ባለ ሁለት ድምጾች ቃላት ምስረታ የምንላቸውን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ትከታተሉኛላችሁ። የቻላችሁ ደብተር እስክሪብቶ ይዛችሁ እየጻፋችሁ ከኔ ጋር አብራችሁ እየጻፋችሁ እያነበባችሁ ተከታተሉ ማለት ነው። ያልቻላችሁ ደግሞ ቪዲዮውን በደንብ አድርጋችሁ ትኩረት ወስዳችሁ እዩ፣ ተከታተሉ ማለት ነው። ኦኬ ከዳ ከማለት የመጀመሪያ ፊደል ናት። ዳ ደግሞ የደ ቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ከዳ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ ቻሌ እንግዲህ ቻ ማለት የቸ ቤተሰብ ቻሌ ኦኬ ቻላ ማለት እንግዲህ የቸ ቤተሰብ አራተኛ፣ ላ ደግሞ የለ ቤተሰብ አራተኛ። እነዚህ ፊደላቶች በአራተኛ ድምጾች ናቸው። ቻላ የሚል ቃል ይመሰርታሉ ማለት ነው። ኦኬ ወደ ቀጣዩ ስንሄድ መጣ ማለት የመጀመሪያ ፊደል ናት። ጣ ደግሞ የጠ ቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነባቸው መጣ የሚል ቃል ይመሰርቱልናል ማለት ነው። ለማ ለማለት የመጀመሪያ ፊደል ናት። ማ ደግሞ የመቤተሰብ አራተኛ። በአንድ ላይ ስናነባቸው ምን ይላል? ለማ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ካሬ ከማለት የከቤተሰብ አራተኛ፣ ሬ ደግሞ የረቤተሰብ አምስተኛ። በአንድ ላይ ስናነባቸው ካሬ የሚል ቃል ይመሰርቱልናል ማለት ነው። ቦታ ቦ ማለት የበቤተሰብ ሰባተኛ፣ ታ ደግሞ የተቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ቦታ የሚል ቃል ይመሰርቱልናል ማለት ነው። በላ በማለት የመጀመሪያ ፊደል፣ ላ ደግሞ የለቤተሰብ አራተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነብና በላ የሚል ቃል ይመሰርትልናል ማለት ነው። ኦኬ ሁሌ ሁ ማለት የሀ ቤተሰብ ሁለተኛ፣ ሌ ደግሞ የለቤተሰብ አምስተኛ። በአንድ ላይ ስናነባቸው እነዚህ ፊደላት ሁሌ የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንሄድ ቢራ ቢ ማለት የበቤተሰብ ስድስተኛ፣ ራ ደግሞ የረቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስናነባቸው ቢራ የሚል ቃል ይመሰርቱልናል ማለት ነው። ዘራ ዘ ማለት የመጀመሪያ ፊደል ናት። ራ ደግሞ የረቤተሰብ ስድስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነባቸው ምን ይላል? ዘራ የሚል ቃል ይመሰርትልናል ማለት ነው። ውሃ ማለት የወ ቤተሰብ ሁለተኛ፣ ሀ ደግሞ የመጀመሪያ ፊደል ማለት ነው። ውሃ የሚል ቃል ይሰጠናል ማለት ነው። ቃ ማለት የቀ ቤተሰብ አራተኛ፣ ል ደግሞ የለቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነብ ቃል የሚል ቃል ይመሰርትልናል ማለት ነው። ብር ማለት የበቤተሰብ ስድስተኛ፣ ር ደግሞ የረቤተሰብ ስድስተኛ። እነዚህ ፊደላቶች በአንድ ላይ ስናነብ ብር የሚል ቃል ይመሰርትልናል ማለት ነው። ቀላ ማለት የመጀመሪያ ፊደል፣ ላ ደግሞ ለቤተሰብ አራተኛ። በአንድ ላይ ስናነባቸው ቀላ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ማ ማለት የመቤተሰብ አራተኛ፣ ሌ መጀመሪያ ፊደል ማለት ነው። ዘዴ ዘ ማለት የመጀመሪያ ፊደል፣ ዴ ደግሞ የደ ቤተሰብ አምስተኛ የምናገኛት ማለት ነው። በአንድ ላይ ስናነበው ዘዴ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ሱቅ ማለት የሰ ቤተሰብ ሁለተኛ፣ ቀ ደግሞ የቀ ቤተሰብ ስድስተኛ። በአንድ ላይ ስናነባቸው ምን ይላል? ሱቅ የሚል ቃል ይመሰርትልናል ማለት ነው። ሙሉ ሙ ማለት የመቤተሰብ ሁለተኛ፣
ደግሞ የለቤተሰብ ሁለተኛ። እነዚህን ፊደላቶች በአንድ ላይ ስናነባቸው ሙሉ የሚል ቃል ይመሰርቱልናል ማለት ነው። ቃመ ቃመ ቃ ማለት የቀ ቤተሰብ አራተኛ፣ መ የመጀመሪያ ፊደል ናት ማለት ነው። በአንድ ላይ ስናነበው ቃመ የሚል ቃል ይመሰርትልናል ማለት ነው። ፎቶ ፎቶ ፎ ማለት የፈ ቤተሰብ ሰባተኛ፣ ቶ ደግሞ የተ ቤተሰብ ሰባተኛ፣ ፎቶ የሚል ቃል ይመሰርትልናል ማለት ነው። ኦኬ ሞላ 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 ሞ ማለት የመቤተሰብ ሁለተኛ፣ ላ ደግሞ ለቤተሰብ አራተኛ፣ በአንድ ላይ ስናነበው ሞላ የሚል ቃል ይመሰርትልናል ማለት ነው። ሌላ ሌላ ሌ ማለት የለቤተሰብ አምስተኛ፣ ላ ደግሞ የለቤተሰብ አራተኛ፣ ሌላ የሚል ቃል ይመሰርትልናል ማለት ነው። ቆቅ ቆ ማለት የቀ ቤተሰብ ሰባተኛ፣ ቅ ደግሞ የቀ ቤተሰብ ስድስተኛ፣ በአንድ ላይ ስናነበው ምን ይላል? ቆቅ የሚል ቃል ይመሰርትልናል ማለት ነው። ካፌ ካፌ ካ ማለት የከ ቤተሰብ ሰባተኛ፣ ፌ ደግሞ የፈ ቤተሰብ ሶስተኛ፣ ካፌ የሚል ቃል ይመሰርትልናል ማለት ነው። ሽዋ ሽዋ ሽ ማለት የመጀመሪያ ፊደል፣ ዋ ደግሞ የወ ቤተሰብ አራተኛ፣ ሽዋ የሚል ቃል ይመሰርትልናል ማለት ነው። ውዴ 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 ው ማለት የወ ቤተሰብ ሁለተኛ፣ ዴ ደግሞ የደ ቤተሰብ አምስተኛ፣ በአንድ ላይ ስናነበው ምን ይላል? ውዴ የሚል ቃል ይመሰርትልናል ማለት ነው። ገና ገና ገ ማለት የመጀመሪያ ፊደል፣ ና ደግሞ የነ ቤተሰብ አራተኛ፣ በአንድ ላይ ስናነበው ምን ይላል? ገና የሚል ቃል ይመሰርትልናል ማለት ነው። ሩዝ ሩዝ ሩ ማለት የረ ቤተሰብ ሁለተኛ፣ ዝ ደግሞ የዘ ቤተሰብ ስድስተኛ፣ እነዚህ ፊደላቶች በአንድ ላይ ስናነባቸው ሩዝ የሚል ቃል ይመሰርትልናል ማለት ነው። ኦኬ ደሴ ደሴ ደ ማለት የመጀመሪያ ፊደል፣ ሴ ደግሞ የሰ ቤተሰብ አምስተኛ፣ ደሴ የሚል ቃል ይመሰርትልናል ማለት ነው። ማር ማር ማ ማለት የመ ቤተሰብ አራተኛ፣ ር ደግሞ የረ ቤተሰብ ስድስተኛ፣ በአንድ ላይ ስናነባቸው ማር የሚል ቃል ይመሰርቱልናል ማለት ነው። መሪ መሪ መራ መሪ መ ማለት የመጀመሪያ ፊደል፣ ሬ ደግሞ የረ ቤተሰብ ሶስተኛ፣ መሪ የሚል ቃል ይመሰርትልናል ማለት ነው። ጣና ጣና እነዚህ ፊደላት አራተኛ ድምጾች ናቸው ማለት ነው። አራተኛ ድምጾች ናቸው እነዚህ። ኦኬ እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ባለ ሁለት ድምጾች ፊደላት ቃላት ምስረታ የሚል ነበር ይዤላችሁ የመጣሁኝ። ለዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ። ባይ ባይ።